ያው ኦፊሻሊ ፖሊስ እንኳ ሪፖርቱን ባይለቅም ያው የነበረው ነገር መርዝ እንደተሰጣቸው ነው። is a deadly poison የተባለው ያ መርዝ በምግብ እንዳልሆነን የተነገረን በመጠጥ እንደተሰጣቸው በኮልድሪንግ ይሁን ወይ በውሃ አልታወቀም። ያው መርዙ በውስጣቸው ተገኝቷል። የመርዙ በውስጣቸው መገኘት ደግሞ አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደውም፣ መቀዝቀዝ አልቻለም። ስለዚህ ሰውነት ከባድ ሁኔታ ላይ የነበረው የልጆቹ ሰውነት እና ከዚህ አንጻር ያው ፖይዝን እንደሆነ የተነገረን። በጣም የሚያሳዝን ነገር ነው። በጣም የሚገርም ነገር ነው። እንግዲህ አላቅም ምን ማለት እንደሚቻል እነዚህን ልጆች በዚህ ልክ መርዝ አስቦ መስጠት ምን ታስቦ ምን ታቅዶ እንደሆነ በጣም 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 እንቆቅልሽ የሆነ ነገር ነው። እንደው ምናልባት የሚጠረጠር ሰው ይኖር ይሆን እንዴ? እንግዲህ ስንሰማ ቪዲዮም ላይ የሽኝት ፕሮግራሙም ላይ ስናይ ወላጆቻቸው በጣም ሰላማዊ እንደሆኑ ያ ሁሉ ህዝብ ወጥቶ ደም እንባ እያለቀሰ የሸኛቸው ቤተሰቦቻቸው እናት አባቷ በጣም ሰላማዊ ከሁሉም ጋር በፍቅር የሚኖሩ ሰዎች እንደሆኑ ነው የሰማነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ? የላቸውም። ከቤተሰብ ጋር የባለው ችግር ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው፣ ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከ5 ዓመት በላይ ነው የማውቃቸው እና በእንደሱ ልጆችን ሊያጠቃም የሚፈልግ ሰው ያለም አይመስለኝም። አእምሮዬም ውስጥም የሚመጣ ነገር የለም። ነገር ግን ያው እንግዲህ ያልተረጋገጠ ነገር ይሆንብኛል ብዬ እንጂ ያው ጭምጭምታዎች አሉ፣ ጥርጣሬዎች አሉ። እንግዲህ ያንን ፖሊስ እንግዲህ ካሜራዎችም አሉ፣ ስልኮቻቸውም አሉ። ስልኮቻቸውም እንዳሉ ነው፣ ማንም የነካ የለም። እንትን ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለሁ። ግን ከዛ በፊት ምናልባትም ገሌ ነው ብሎ ከማለት ብቆጠብ ነው የሚሻለው። ምክንያቱም ለኢንቨስቲጌሽኑ ማያመችም። ስለዚህ ጥርጣሬዎች አሉ፣ እኛ በራሳችን የምንጠረጥረው ጥርጣሬዎች አሉ። ግን አባት በአስቸኳይ እንዲመለስ